ሞት ሆይ ተረጋጋ። የጥላቻ ማዕበል ምድርን እያናጋ ነጥቆ እየወሰደ የአብሮነትን ጸጋ የደም ሌሊት አልፎ መሽቶ እስከሚነጋ አስታራቂ አትንሳን ሞት ሆይ ተረጋጋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንደምን አዳራችሁ? ሰላም አዳራችሁ ሆይ? ውድ ሀገሬ ልጆች ኢትዮጵያ ትልቅ አባታችንን እንዲሁም በእስልምናም ክርስትናም የሚወደዱ የሚከበሩ አባት ሃይማኖት የማይለዩ ለሰው ልጅ ለሆነ ሁሉ ክብር የሚሰጡ ክብር ያላቸው አባታችንን አጣን። አላህ ሱብሃነሁ ወተዓላ ፊርደውሰል ጀነትን ይወፍቃቸው። ውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ውድ ሀገሬ ልጆች ውድ የኢትዮጵያ ሕዝብ መጽናናትን ሶብርን አላህ ይስጣችሁ። አባታችን ሙስሊም ክርስቲያን አይለዩም፣ ዘር ሃይማኖት አይለዩም። በጣም ትልቅ አባት፣ ታጋሽ አባት፣ ዱዓ አድራጊ አባት ነበሩን። ወደ አኬራ ሂደዋል። የኛንም አኗኗራችንን አሟሟታችንን አላህ ሱብሃነሁ ወተዓላ ያሳምርልን። ውድ ሀገሬ ልጆች አሁን ደግሞ አቀርብላችኋለሁኝ፣ ስለሳቸው ተከታተሉኝ። ሞት ሆይ ተረጋጋ። የጥላቻው ማዕበል ምድርን እያናጋ ነጥቆ እየወሰደ የአብሮነትን ጸጋ የደም ሌሊት አልፎ መሽቶ እስከሚነጋ አስታራቂ አትንሳን ሞት ሆይ ተረጋጋ። አላህ ሱብሃነሁ ወተዓላ እኛንም አኗኗራችንን አሟሟታችንን አላህ ያሳምርልን። ውድ ሀገሬ ልጆች ኢትዮጵያ ታላቅ የሃይማኖት አባት አጣች። ሰውነት ይቀድማል በሚለው ንግግራቸው የሚታወቁት ቀዳሚ ሙፍቲ ሀጂ ዑመር እንድሪስን በሞት አጣናቸው። ቀዳሚ ሙፍቲ ሀጂ ዑመር እንድሪስ በእስልምና ብቻ ሳይሆን በሁሉም የእምነት ተከታዮች ዘንድ የሚከበሩ ለሀገር ትልቅ ክብር የነበራቸው ከዘር ሃይማኖት ሰውነታቸውን የሚያስቀድሙ የሃይማኖት አባት ነበሩ። እንዲሁም ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን ይላሉ የክርስቲያን ሃይማኖት ተከታይ ወንድም እህቶቻችን። የክርስቲያን እምነት ተከታይ ወንድሞቻችን ሃይማኖት ሳያግዳቸው ለአባታችን ዱዓ እያደረጉ ይገኛሉ። እንዲሁም ሀዘናቸውን እየገለጹ ይገኛሉ። ሀጂ ሙፍቲ ዑመር አሁን ኢትዮጵያ ይላሉ ያለችበት ሁኔታ ያሳስበኛል ይሉ ነበር በህይወት በነበሩ ጊዜ። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓት ብተኛ ነው ቀሪውን አለቅስበታለሁኝ። ለምንድነው ብዙ ለማንቆይበት የምንጋደለው፣ የምንጣላው፣ የምንጨርሰው? በጣም ያሳዝነኛል፣ ያስለቅሰኛል ይላሉ። ሰውነት ይቀድማል የሚሉት ውድ አባታችን ሰው ሆኖ ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘር ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል ይላሉ አባታችን። ሰው ሊገፋ፣ ሊሰደድ፣ ሊገደል አይገባም ይላሉ አባታችን። አላህ ሱብሃነሁ ወተዓላ ፊርደውሰል ጀነትን ይወፍቃቸው። እኛንም አኗኗራችንን አሟሟታችንን አላህ ያሳምርልን። እሳቸውንም ፊርደውሰል ጀነትን ይወፍቅልን ያ ረብ። የሰላሙን አባት ከተኙ ሀገር ሰው ሙቶባት ኑ እንላቀስ። የሰላሙን አባት ከተኙ እንቀስቅስ። ሀገር ሰው ሙቶባት ኑና እንላቀስ። የሰላሙን አባት ከተኙ እንቀስቅስ። የአንድ እምነት መሪ የሁለት ልጆች አባት ሀገር ሀዘን ያዘች ዋርካ ወደቀባት። ሰላምና ፍትህ ፊታቸውን ይመሳሰላሉ። ጥበብና ፍቅር ልባቸውን ይመሳሰላሉ። ይህን ያጣ ህዝብ አባት ይላል። ከአንድ ሃይማኖት አይደል ከሀገር ሰው ጎሏል። በዚያ የገባ ሀዘን በሁሉም ልብ ሰብረዋል ይላሉ ክርስቲያን ወገኖቻችን በፌስቡክ ስለ አባታችን ሀዘን እየገለጹ። ሀገር ሰው ሙቶባት ኑ እንላቀስ። የሰላሙን አባት ከተኙ እንቀስቅስ። የአንድ እምነት መሪ የሁለት ልጅ አባት ሀገር ሀዘን ያዘች ዋርካ ወደቀባት። ሰላምና ፍትህ ፊታቸው ይማሰላል። ጥበብና ፍቅር ልባቸው ይማሰላል። ይህንን ያጣ ህዝብ አባት ይላል። ከአንድ ሃይማኖት አይደል ከሀገር ሰው ይጎሏል። በዚያ ያገባ ሀዘን በሁሉም ልብ ሰብረዋል ይላሉ ክርስቲያን ወገኖቻችን። ውድ ሀገሬ ልጆች
ዘር ሃይማኖት የማይለዩት አባታችን አላህ ሱብሓነሁ ወተዓላ ፊርዶሰል ጀነትን ይወፍቃቸው። አላህ ሱብሓነሁ ወተዓላ ይዘንላቸው፣ እኛንም አላህ ይጠብቀን። እሳቸው ለኛ ሲያዝኑ ሲያለቅሱ ኑረዋል። እሳቸውን ደግሞ አላህ ሱብሓነሁ ወተዓላ ቀብራቸውን ሰፋ ያድርግላቸው። እህት ወንድሞቼ፣ ሙስሊም ክርስቲያን ወገኖቼ ዱዓ አድርጉላቸው። አባታችንን አላህ ሱብሓነሁ ወተዓላ ፊርዶሰል ጀነትን ይወፍቃቸው። አላህ ሱብሓነሁ ወተዓላ ከደጋጎች ጋር ይደብልቃቸው። የረሱል ጎረቤት ያድርጋቸው። አላህ ይዘንላቸው። እኛንም አገራችንንም አላህ ይጠብቅልን። አላህ እህት ወንድሞቼ በያላችሁበት ሰላማችሁ ይብዛ፣ ከክፉ ነገር ይሰውረን። ውድ አገሬ ልጆች አገራችንን አላህ ይጠብቅልን። ሙስሊም ክርስቲያን ሳንል አላህ ሱብሓነሁ ወተዓላ አይለየን። እንዲሁም ክርስቲያን ወገኖቻችንን አላህ ይጠብቅልን። ለአባታችን በጣም አዝነዋል። በጣም አዝነዋል። ውድ አገሬ ልጆች አላህ ሱብሓነሁ ወተዓላ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። በያለንበት ሰላማችን ይብዛ። በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሓነሁ ወተዓላ ለሀገራቸው ያብቃቸው። ሀገራችንን አላህ ይጠብቅልን። አባታችን ፊርዶሰል ጀነትን ይወፍቃቸው። እኛንም ስንኖርም ስንሞትም አላህ ሱብሓነሁ ወተዓላ ኗኗራችንንም አሟሟታችንን የሚያሳምርልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች ወጥቶ ከመቅረት አላህ ይጠብቀን። ሰላማችን ይብዛ። በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሓነሁ ወተዓላ በሰላም ለሀገራቸው ያብቃቸው። በሀገርም ላይ በስደትም ላይ ያለውን መከራ፣ ስቃይ፣ ፈተና አላህ ሱብሓነሁ ወተዓላ በቃ ይበለን። ውድ ሀገሬ ልጆች በዱዓ እንረሳሳ። በያለንበት ሰላማችን ብዝት ይበል። እንቅፋታችንን አላህ ያዝልን። አገራችንን ሰላም አላህ ያድርግልን። ሰላማችሁ ብዝት ይበል። ውድ ሀገሬ ልጆች ወዳችኋለሁ፣ አክብራችኋለሁ። ሁሉም ዩቲዩብ ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እህት ወንድሞቼ መልካም ውሎ መልካም ቀን ይሆንልን። በያላችሁበት ሰላማችሁ ይብዛ። አላህ ይጠብቀን። አላህ ከክፉ ነገር ይሰውረን። በሰላም ለሀገራችን ያብቃን። ውድ ሀገሬ ልጆች አላህ ከእናንተ ጋር ይሁን። ክፉን ነገር የያዝልን። አላህ ይጠብቃችሁ። አላህ ይጠብቀን። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።